ሳሙኤል ሞሪስ ወላጆቹ ያወጡለት የመጠሪያ ስም ካቡ ሲሆን ይህ ወጣት በአይቬሪ ኮስት ገጠራማ ስፍራ የተወለደ ወጣት ነው። አባቱ የጎሳ መሪ የነበረ ሲሆን ሞሪስ ወይም ካቡ የመጀመሪያ ልጅ ስለነበረ ተተኪ ወራሽ ተደርጎ የሚጠበቅ ነበር። አባቱ ከአጎራባች ጎሳዎች ጋር በተደጋጋሚ ጦርነት ውስጥ ይገባና ሽንፈት ይገጥመው ነበር። በአካባቢያቸው ደንብ በጦርነት የተሸነፈው ጎሳ መሪ የሚከፍለው ካሳ የነበረ ሲሆን ይህ ካሳ እስኪከፈል ድረስ ደግሞ የበኩር ልጁን በመያዣነት ለከፋ ባርነትና ስቃይ አሳልፎ ይሰጣል። አባት ወይም ተሸናፊ የጎሳ አለቃ መክፈል ያለበትን ካሳ እስኪከፍል ድረስ በመያዣነት ተላልፎ የተሰጠው ልጅ በየቀኑ እንዲገረፍ ይደረጋል። አባቱ የካቡን ትንሽነት በመናገር እንዲፈታለት ቢጠይቅም ሰሚ አላገኘም። አባትየው በኢቱ ሊተካ ቢፈልግም ሳሙኤል እይቴ ትንሽ ነች፣ ዱላውን አትችለውም በማለት ራሱን ለከባድ ስቃይ አሳልፎ ሰጥቷል። አባቱ ዕዳውን መክፈል ባለመቻሉና በፍጥነት መመለስ እንደማይችል የተረዳው የጎሳው መሪ ሞሪስን በየቀኑ እንዲገረፍ ትዕዛዝ በመስጠት በየቀኑ ይገረፍ ነበር። ደግሞ የሞሪስን ስቃይ ለማብዛት በጅራፍ ጫፍ ላይ ሾካማ መርዝ በመቀባት ገላው እስኪቦጨቅ ድረስ ይገረፍ ነበር። ይህንን ሁኔታ ደግሞ የአይን ምስክሮችን በመላክ ለአባቱ እንዲነገረው ይደረጋል። ግርፋቱ ዘግናኝ ስለነበር በከባድ ቁስል ስለተመታ ያልቆሰለ የሰውነት ክፍሉ እየተፈለገ እንዲገረፍ ይደረግ ነበር። አባቱ ልጁ እንዲለቀቅለት ያቀረበው ገንዘብ አጋቹን ስላላረካው በካቡ ላይ አዲስ ትዕዛዝ ወጣ። ትዕዛዙም ካቡ አንገቱ ድረስ ጉድጓድ ውስጥ ተቀብሮ ሰውነቱ በምድር ወገብ አካባቢ ባለው ሙቀት እንዲበላ እንዲሁም የተለያዩ ነፍሳቶች እንደ ጉንዳንና ምስጥ የመሳሰሉት ስጋውን እንዲበሉት ተወሰነ። በጉድጓድ መቀበሩን የሰማው አባት የተጠየቀውን ገንዘብ በመክፈሉ ልጁ ተለቆለታል። የአባቱ ጎሳ በገባበት ጦርነት በመሸነፉ የፈረደበት ካቡ ዳግመኛ በአሸናፊዎቹ እየተነዳ ለከፋና ዘግናኝ ለሆነው እስር ተላልፎ ተሰጠ። የአካባቢው ሕዝብ በከባድ ድንጋጤ ውስጥ የወደቀ ሲሆን ጎሳው ያለውን ሀብት ማለትም የዝሆን ጥርስ ሰብስቦ ለካቡ አባት ተሰጥቶት ይዞ ቢቀርብም የአሸናፊው ጎሳ የቀረበውን የዝሆን ጥርስ ተቀብሎ በቂ እንዳልሆነ በመግለጽ ሞሪስን ለመፍታት አሻፈረኝ አለ። ዳግመኛ የካቡ አባት ልጁ ከእስር እንዲፈታ ጎሳው ያላቸውን ሀብት ሰብስበው እንዲያመጡ አወጀ። ያም ሆኖ የተሰበሰበው ጌጣጌጥ የዝሆን ጥርስና ጨው በቂ አይደለም በማለት የቀረበውን ተቀብሎ መለሰው። ይህ አጋች ከሰራሊዮን ጋር ሲገበያይ አልኮል መጠጥ ይገዛበት ስለነበረና ይህም ስለጣመው ጎሳውን የሚያስጨንቀው ሞሪስን በማሰቃየት ነው። በጉድጓድ የሚቀበሩት ታጋቾች ስጋቸው በጉንዳን ተበልተው ሲያልቅ አጥንታቸው ለሌላው መቀጣጫ እንዲሆን ሰዎች ሁሉ በሚያዩት ቦታ እንዲሰቀል ይደረጋል። ሞሪስም በዚህ አሰቃቂ የስቅለት ስቃይ ሆኖ እያለ እንደ መብረቅ የሚመስል ብርሃን መጣ። ከዚያም ተነስና አምልጥ የሚል ድምፅ ሰማ። ሞሪስም በዚህ አሰቃቂ የስቅለት ስቃይ ሆኖ እያለ እንደ መብረቅ የሚመስል ብርሃን መጣ። ከዚያም ተነስና አምልጥ የሚል ድምፅ ሰማ። ከእርሱ ጋር የነበሩት ምርኮኞች ብርሃኑን ቢያዩም ድምፁን ግን አልሰሙም። በዚህ ጊዜ ከየት መጣ ያልተባለ ኃይል በሰውነቱ አለፈ። ታላቅ ፈውስም ሆነለት። ገመዱን እንደ ቀላል ክር በጣጥሶ በጠላቶቹ ፊት እያዩት ጫካውን እየተምዘገዘገ ከዓይናቸው ተሰወረ፣ አመለጠ። ክብር ለጌታ ይሆን። ሳሙኤል ይህ ብርሃን ከየት መጣ? ለዓመታት ሲሰቃይ የነበረው ሰው እንዴት ተፈወሰ? የሚያውቀው ነገር አልነበረም። ደግሞ እግዚአብሔር ስለሚባለው ነገር የሚያውቀው ነገር የለም። ስለ ክርስቶስ አዳኝነት የሚያውቀውም ነገር አልነበረም። ሆኖም አንድ ኃይል ግን እንዳስመለጠው ተረድቷል። ደግሞ ያመለጠበት ዕለት አርብ ስለነበረ በሕይወት ዘመኑ የጌታ ነገር ሲገባው በጾምና በጸሎት የነጻነት ቀን በማለት ዕለቱን ሲያከብር ኖሯል። ሞሪስ ሽሽቱን ያደረገው ወደ ጫካ ሲሆን
ጠላቶቹ ዱካውን ተከትሎ ፍለጋቸውን ተያይዘውት ስለነበር በአንድ ትልቅ የተበረበረ ዛፍ ውስጥ ተደበቀ። ሆኖም በዚያ ስፍራ ምንም ተስፋ የለም። ደግሞም ጫካው አስፈሪ ከመሆኑ የተነሳ በጫካው ላይ መርዛማ ኮብራ እባቦች ከዛፍ ዛፍ ይወናጨፉ ነበር። እፉኝቶቹም መሬቱን ሞልተው ይርመሰመሱ ነበር። ሞሪስ በዚህ ስፍራ ታላቅ ፍርሃት ውስጥ ገባ። ሆኖም ያ ያስመለጠው ጌታ በጭንቅ ውስጥ ሆኖ ሳለ ዙሪያውን በብርሃን አጥለቀለቀው። ለቀናት ይህ ብርሃን ይመራው ነበር። በእርግጥ አንዳች ኃይል እየመራው እንዳለ ተገንዝቧል። በዚህ ምሪት ውስጥ እግዚአብሔር ፍራፍሬና ሥራ ስር እንዲመገብ ስላመቻቸለት ወዴት እንደሚሄድ እንኳን ባያውቅም ግን ጉዞውን ቀጥሏል። ጉዞውን በሌሊት እያደረገ ቀን ደግሞ እየተደበቀ በርካታ ዘንዶዎች ያሉበትን ወንዝ ይህ ብርሃን እያሻገረው አንድ ሌሊት ላይ ወደ አንድ እርሻ ደረሰ። እዚህ እርሻ እስኪደርስ ድረስ ሰው የሚባል ፍጡር አጋጥሞት አያውቅም ነበር። ቀስ በቀስ ከእርሻ እየወጣ ሲመጣ ከዚህ በፊት አይቶት የማያውቀው የተዋበ መንደር ደረሰ። እንደዚህ አይነት መንደር አይቶ ስለማያውቅ ለመጠጋት ስለፈራ በርቀት ወዳየው ኩሩ ጎሳ ተጠጋ። በእርግጥ ይህ ቦታ የላይቤሪያ ዋና ከተማ ሞንሮቪያ ዳርቻ ነበር። እንደ ቀድሞ አሁን የመጣበት መንደር በጫካ ሕግ የሚተዳደር ሕዝብ አይደለም። ስለዚህ ደህንነቱን የሚጋፋ ሰው አልነበረም። ደግሞ ከጫካ ያመለጠበት ዕለተ አርብ እንደነበረ ሁሉ ሞኖሮቪያ የደረሰበትም ቀን አርብ ዕለት ነበር። ካቡም በሞኖሮቪያ እንደደረሰ በአንድ የቡና እርሻ ልማት ውስጥ የኩሩ ጎሳ ባሉበት ስፍራ የጉልበት ሠራተኛ ሆኖ ተቀጠረ። እርሻው ልማቱ የራሱ የሆነ ካምፕ ስለነበረው መኖሪያውን እዛው አድርጎ ትንሽ ቀለብ እየተሰፈረለት መኖር ጀመረ። ካቡ በዚያ አብሮት በእርሻ ልማት ውስጥ የሚሠራ ሠራተኛ ታውቆ ነበር። እነዚህ ሚስዮናውያን በርካታ የካቡ ጎሳ ተወላጆችን ወንጌል ያስተምሩ ነበር። አንድ ቀን የእርሱ ጓደኛ የሆነው ከእርሱ በፊት ጌታን እንደ ግል አዳኝ አድርጎ ተቀብሎ ተንበርክኮ ሲጸልይ ሞሪስ ተመለከተ። ከዚያ ምን እያደረክ ነው ብሎ ጠየቀው። እርሱም ከአባቴ ጋር እየተነጋገርኩኝ ነው አለው። ከዚያ ጊዜ ጀምሮ ሲጸልይ እርሱም ከአባቴ ጋር እየተነጋገርኩኝ ነው በማለት ጸሎትን ይገልጸዋል። አንድ ሰንበት ጓደኞቹ ካቡን ወደ ቤተ ክርስቲያን ይዘውት ሄዱ። ከዚያም ወይዘሪት ናሊስ የተባለች አሜሪካዊት ሴት ሐዋርያ ጳውሎስን ጌታ በደማስቆ መንገድ እንዴት እንደተገናኘው ስትሰብክ ሰማ። በስብከት መሃል ሞሪስም ጮሆ እኔም ይህንን ብርሃን አይቻለሁ፣ ድምፁንም ሰምቻለሁ አለ። ለእርሱ የተገለጠው ጌታ ማን እንደሆነ ተረዳ። ሳያውቀው ያወቀውን ጌታ ተቀብሎ ራሱን ለመስጠት አላወላዳም። ይህ ሰው በብዙ ስቃይ የተጎዳ በመሆኑ የመንፈስ ቅዱስ ሕክምና ያስፈልገው ነበር። ጌታ ሞሪስን አክሞ ለሥራው ያበቃው ዘንድ በሕይወቱ የጸሎት መንፈስ አፈሰሰለት። የጸሎት ልምምዱ እያደገ መምጣቱ መልካም ቢሆንም በጸሎት ጊዜ የሚያሰማው ድምፅ በሚኖርበት በሚስዮናውያን ካምፕ ስላልተወደደ ወደ ጫካ ሄዶ መጸለይ ጀመረ። አንድ ቀን እንደ ልማዱ ጫካ ሄዶ እስከ እኩለ ሌሊት ጸልዮ ሲመለስ ነፍሱ ግን የጸሎት ረሃብ ውስጥ ነበረች። ሆኖም ከዛ በላይ ማምሸት ስላልነበረበት ወደ ሚኖርበት ካምፕ ተመለሰ። ለመተኛት ፈልጎ አልጋ ላይ ቢያርፍም ውስጡ ይቃትት የነበረው ሲሆን ከደቂቃዎች በኋላ ቤቱ በብርሃን ተሞላ። ደስታውን መቆጣጠር አቅቶት ጮኸ። በካምፑ የነበሩ ሰዎች ደንግጠው ተነሱ። በኋላም ሰዎች ይህ ሰው አጋንንት ይዘውታል፣ ሌሎች ደግሞ የአእምሮ ችግር አለበት መባባል ጀመሩ። ሆኖም ይለማመደው የነበረው የመንፈስ ቅዱስ ኃይል ውስጡን ያነቃቃው ስለነበረ ነው። ከዚያ ምሽት በኋላ በሕይወቱ ታላቅ የመምራት ጸጋ እንዳለው ማስመስከር ጀመረ። ከዚያም ጊዜ ጀምሮ የመምራትና የማስተባበር ጸጋ ይታይበት ጀመረ። ወይዘሪት ኖሊስ ካቡን ወደ ሜቶዲስት ቤተ ክርስቲያን ወስዳ አስጠመቀችው። ለወንጌል አገልግሎት እንድትበቃ በመንፈሳዊ ነገር የረዳትና የመጀመሪያው የወንጌል ፍሬዋን እንድታጭድ ያገዛትን በአሜሪካ ኢንዲያና የሚኖረውን መንፈሳዊ አባቷን ለማስታወስ ስትል ስሙን ሳሙኤል ሞሪስ ብላ አወጣችለት። ሞሪስ በላይቤሪያ ለ2 ዓመት የቆየ ሲሆን
የተለያየ የጉልበት ሥራ እየሠራ ጌታን ያገለግል ነበር። ሳሙኤል የመማር ጥማት የነበረው ሲሆን በትምህርት እንዲረዱት የተለያየ ሚስዮናውያንን ያነጋግር ነበር። አንድ እንደርሱ ታግቶ የነበረ ወጣት በተመሳሳይ ልክ ሞሪስ ያየውን ብርሃንና አምልጥ የሚለውን ድምፅ የሰማ ወጣት አግኝቶ መስክሮለት ስሙ ተቀይሮ ሄነሪ ኦኔል ተብሎ ተጠምቋል። ከዚህ ወጣት ጋር አብሮ እስከ እኩለ ሌሊት መጸለይ ጀመሩ። በሞኖሮቪያ ቤተ ክርስቲያን ለነፍሳት መዳን የሚጸልዩ 3 ሴቶች ነበሩ። እነዚህ ሴቶች ረጅም ሰዓት በጸሎት ያሳልፉ ነበር። አንድ ቀን እየጸለዩ እያሉ አንድ ወጣት በሚጸልዩበት ወለል ላይ ወድቆ መጸለይ ጀመረ። ሴቶቹ ማን ነው ብለው ሲመለከቱ ወጣቱ ሞሪስ ነበር። ከዚያም አብሯቸው በመትጋት በቀጣይ ስብሰባ 50 ሰዎች ጌታን እንደ ግል አዳኛቸው አድርገው ተቀበሉ። የሞሪስን ጸጋ የተመለከቱት ቄስ ስምሪል የራሱን ሕዝብ እንዲያገለግል ተጨማሪ ትምህርት ማግኘት አለበት ብለው ስላመኑ ለሞሪስ ወደ አሜሪካ ብትሄድ መልካም ይሆናል ብለው መከሩት። ትምህርትህን ጨርሰህ ስትመለስ ሕዝብህን ታገለግላለህ አሉት። እርሱም በሐሳባቸው ተስማምቶ ጌታ የመርከብ ትራንስፖርት እንዲያዘጋጅለት መጸለይ ጀመረ። በውስጡ እንደሚሄድ ተሰማው። ስለ መንፈስ ቅዱስ ከመጽሐፍ ቅዱስ ከዮሐንስ ወንጌል ምዕራፍ 14 አንዲት እህት አነበበችለት። ሚስዮናውያኑ ስለ ክርስቶስ አዳኝነት አስተምረውታል። ይሁን እንጂ ስለ መንፈስ ቅዱስ ለመረዳት ከዚች ሴት ጋር በተደጋጋሚ ተነጋግሯል። በመጨረሻም ከዚህ በኋላ ልታስረዳው እንደማትችል ነግራው ልትለየው ስትል ያስተማረሽ ግን ማን ነው ሲል ጠየቃት። ስቲቨንን በአሜሪካ ለማግኘትና ስለ መንፈስ ቅዱስ ይበልጥ ለመረዳት ወሰነ። ምን አይነት መንፈሳዊ ጥማት ነው! በእምነት የተሞላው ሞሪስ ምንም አይነት ገንዘብ ሳይኖረው መርከብ ወደሚገኝበት ወደብ በመሄድ የአንዲት መርከብ ሹፌርን አነጋገረ። ሆኖም ሹፌሩ እንኳን ሊወስደው ሊያየው አልፈለገም። ሆኖም በዚያ ለ2 ቀናት በማደር ጾም ጸሎት በመያዝ ጌታ የተናገረውን ሳይፈጽም እንደማይመለስ ለራሱ ቃል ገባ። በሁለተኛው ሌሊት ጌታ በዚያ በኮራበት የመርከቡ ሹፌር አሜሪካ እንደሚገባ ስለተናገረው ጠዋት ሄደው በሰውየው ፊት ተደቀነበትና ዛሬ ሌሊት እንደምትወስደኝ ጌታ ተናግሮኛል አለው። ሰውየውም በመገረም ሰራተኛው አጥቶ ስለነበር ስንት ልክፈል አለው። እኔ ክፍያ አልፈልግም፣ ብቻ ወደ ስቲቨን አድርሰኝ፣ እዛ እስኪንደርስ በነፃ አገለግልሃለሁ አለው። ሞሪስን ያሳፈረችው መርከብ በቀጥታ ወደ አውሮፓ ከዛም ወደ አሜሪካ መሄድ ቢገባት በምዕራብ አፍሪካ በሚገኙ ወደቦች የቆመች ካፒቴኑ ዕቃ ሲሸምትና ሌላ ስፍራ የጉዞውን ደግሞ ሲሸጥ ጉዞውን እጅግ አረዘመው። ሳሙኤል ለመጀመሪያ ጊዜ ወደ መርከቡ ሲሳፈር አንድ ወጣት ተመለከተ። ወጣቱ በመርከቢቱ ቀድሞ ሲሰራ የነበረ ቢሆንም በሕመም ምክንያት ሥራውን አቋርጦ በመርከቡ ላይ ተዘርሮ ነበር። ይህንን ወጣት ልረዳው ሆነ ሊጠጋው የሚፈልግ ሰው አልነበረም። ሳሙኤል ግን ይህንን ሰው ጠጋ ብሎ ጸለየለት። ታማሚውም ፈውሱን ወዲያው ተቀበለ። ተነስቶም መራመድ ቻለ። ሞሪስ መርከቡ ላይ ከመሳፈሩ በፊት ለ2 ቀናት አልተመገበም። ወደ መርከቡ ከወጣም በኋላም ቢሆን ካፒቴኑ ለምግብ በመርከቡ ላይ ከመሳፈሩ በፊት ለ2 ቀናት አልተመገበም። ወደ መርከቡ ከወጣም በኋላም ቢሆን ካፒቴኑ ለምግብ አብሳዎቹ ባለመናገሩ የምግብ አገልግሎት ሊሰጡት አልቻሉም። ከዚያም በተጨማሪ ጥቁር በመሆኑ ምግብ አዘጋጆቹ ሊያገለግሉት ፈቃደኛ አልነበሩም። የተፈወሰው የመርከቡ ሰራተኛ ሞሪስን እንዳልተመገበ በመረዳት የራሱን ምግብ አካፈለው። የተፈወሰው የመርከቡ ሰራተኛ ሞሪስን እንዳልተመገበ በመረዳት የራሱን ምግብ ያካፍለው ነበር። ሞሪስ ጉዞ በጀመረበት ምሽት ካፒቴኑ ከዚህ በፊት የመርከብ ጉዞ አድርገህ ታውቃለህ ብሎ ጠየቀው። እርሱም አላውቅም አለው። በመርከብ ለመጀመሪያ ጊዜ የሚወጡ ሰዎች ብዙውን ጊዜ ስለሚታመሙ ስራውን ላይሰራልኝ ይችላል በማለት ከመርከቡ እንዲወርድ ትዕዛዝ አስተላለፈ። ሞሪስም አሜሪካ እስኪደርስ ድረስ ያለምንም ችግር እንደሚሰራለት ቃል ስለገባለት መርከቡ የአሜሪካን ጉዞ ለመሄድ ተነሳ። የመርከቡ ካፒቴን እጅግ ጨካኝና ሰራተኛውን በማመናጨቅ
በመምታት የፈለገውን ትዕዛዝ ያዝ ነበር። የመርከቡ ሰራተኞች ከተለያዩ ሀገር ዜጎች የተቀጠሩ ነበሩ። ሆኖም እንደ ሞሪስ በቆዳ ቀለማቸው ጥቁር አልነበሩም። ስለዚህ በሞሪስ ላይ የቆዳ ቀለም አድሎ ስድብና ድብደባ ያደርስበት ጀመር። ከስራም ለማስለቀቅ ሌሊትና ቀን ይዶልትበት ነበር። ማዕበል ሲመጣ ሸራውን ለማርገብ ወደዛ ምሰሶ የሚወጣው እርሱ ነበር። ስለዚህ ቦታው አስጨናቂ ቢሆንም እርሱ ግን ከረጅሙ ምሰሶ እንዳይወድቅ አጥብቆ ይጸልይ ነበር። ሳሙኤል የተመደበበት ስፍራ እጅግ አስቸጋሪ ስለነበር ያ በመርከብ ታሞ የተፈወሰው ጓደኛው በውስጠኛው ክፍል እንዲሰራ ሊቀይረው እንደሚፈልግ ነገረው። ሳሙኤልም ከስፍራው እንዲቀየር ጸሎቱ ስለነበረ ተደስቶ ወደ ውስጠኛው ክፍል ተዛወረ። አንድ ቀን ካፒቴኑ ሰክሮ ሳሙኤልን ሲያየው በቦክስ መቶት በወለሉ ላይ ራሱን ስቶ እንዲወድቅ አደረገው። ሆኖም ሳሙኤል ስነቃ ካፒቴኑን ስካሩ ስበርድለት ስለ ጌታ መሰከረለት። ካፒቴኑም ከዚህ በፊት ልጅ እያለ እናቱ ጋር ቤተ ክርስቲያን ይሄድ እንደነበረ ነገረው። እንዲጸልይለት ሲጠይቀው ፍቃደኛ ስለሆነ ጸለየለት። መርከቡ ብዙ ማዕበል እየተጋፈጠ ይጓዝ ስለነበር አንድ ቀን ከደረሰበት ጉዳት የተነሳ መጠገን ስለነበረበት ከ10 ቀናት በላይ እንዲቆም ተገደደ። ከዚያም ቀናት በኋላ ጥገናው ተጠናቆ መርከቢቱ አንድ ማለዳ ላይ ጉዞ ጀመረች። ከዚያም መርከቢቱ በመጠገነዋ ዛሬ የደስታ ቀን ነው በማለት ሩም የተሰኘ የአልኮል መጠጥ ዕደላ ተደረገ። ከሳሙኤልና በመርከቡ ጌታን ከተቀበሉት ውጪ ሁሉም በመጠጥ ኃይል ሰክረው ነበር። ከዚያም በመርከብ ውስጥ ከሚሰሩት ሰራተኞች አንድ የማሌዥያ ዜጋ የሆነው ሰው ሳሙኤልን ሊገለው ይፈልግ እንደነበረ ለባልደረቦቹ ሲናገር ቆይቶ ነበር። ስለዚህ ይህንን ፍላጎቱን እውን የሚያደርግበት ጊዜ ደርሶ ጥቁር የማይወድ ይህ ሰው ብዙ ጥቁር አፍሪካውያንን የገደለባትን ገጀራ አንስቶ እገላለው በማለት ግብግብ ጀመረ። ሌላውም ሰራተኛ ቢሆን በመጠጥ ጦዞ እርስ በርስ ድብደባ ጀምሮ ነበር። ስለዚህም ይህንን ፍላጎትን እውን የሚያደርግበት ጊዜ ደርሶ ጥቁር የማይወድ ይህ ሰው ብዙ ጥቁር አፍሪካውያንን የገደለባትን ገጀራ አንስቶ እገላለው በማለት ግብግብ ጀመረ። ሌላውም ሰራተኛ ቢሆን በመጠጥ ጦዞ እርስ በርስ ድብደባ ጀምሮ ነበር።